በእምነትና በውጥረት መካከል ስትሆኑ ኮፓፕ የምታደርጉት ህይወትን እንዳለች እንድትቀጥል የምታደርጉት ምንን ተገና አርጋችሁ ነው? ምንድነው ተስፋችሁ? በእምነትና በውጥረት መካከል ስንሆን ሰላም ብሎ የሚመጣው ተስፋ። ይሄ ተስፋ ደግሞ በኢየሱስ ክርስቶስ ሞትና ትንሣኤ እርግጠኝነቱ ስለተረጋገጠ አሁን ለኛ የህይወት ኃይላችን ይሆን አይደለም፣ ሆኗል። ታሪክ መስክሯል፣ ሰዎች መስክረዋል፣ እንደሚሆን ታይቷል። ከዚህ የተነሳ ዛሬ የምንኖረው ህይወት ከክርስቶስ ኢየሱስ የተነሳ ሕያው ነው እንላለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ ቁጥር 5 ሙሉ ሐሳቡ እስከ 9 ስለሆነ እስከ 9 እዘልቃለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጨባቸውና በመንፈስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ። ሕያው ስለሆነ ተስፋ ለእግዚአብሔር የቀረበ ምስጋና። አሁን ይሄ የዛሬ ርዕሰ ጉዳያችን እዚህ ጋር ነው የሚያተኩረው። ሕያው ስለሆነ ተስፋ የቀረበ ምስጋና ነው። ይህንን በደንብ እንድናስተውልና ይህን ዝማሬ አንድ ላይ አብረን ወደ ውስጣችን እንድናሰርግ ጠይቃለሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻ ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። ከዚህ የተነሳ አይለወጥም ብለን እንዘምራለን። የአሁኑ የሚመጣው ተመሳሳይ ስለሆነ አይለወጥም። በኋላና ያለን ነገሮች ይለወጣሉ። ከምናስበው በላይ እኛ ራሳችንን እንለወጣለን። አንድ እርግጠኛ የምንሆናት ነገር አለች፣ አይለወጥም እንላለን። እሱን እንዘምራለን። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናንና ክብርን ውዳሴ እንዲያስገኝላችሁ ነው። እርሱን ሳታዩት ትወዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። ይህ የእግዚአብሔር ቃል ነው። ጉባኤው አሜን ይላል። የሕዝብ ጠገን እግዚአብሔር ይህ ሕዝብ የሚደገፈው ባንተ ነው። ተስፋ የሚያደርገው ባንተ ነው። መዝሙረኛው እንዳለ ነው፣ አንተን ታመንኩ ለዘላለም አልፈር። ይህ ሕዝብ አንተን ታምኖ በዚህ አለ። ባርከው፣ ቀድሰው፣ ፊትህን አሳየው። ቀሪ ጊዜያችንን ባርክልን። ቃልህን ለሕይወት እርምጃ የሆነን ዘንድ አንተ ባርክልን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። የዛሬ ንግግራችንን የምጀምረው በጥያቄ ነው። ጎረቤታችንን በመጠየቅ እንድንጀምር ነው ማበረታታችሁ። የአምላክ ቸርነት ያሚ አንድ ኢንኮርፖሬት መደረግ አለበት ስብከት ውስጥ ብሎ የሚያምነው ነገር አለ። ከዚህ በፊት ሼር ያደረገኝ ትምህርት ቤት እያለን የቤት ስራ እንደሚሰጠን ስብከት በየቤት ስራ ማለቅ አለበት የሚል እምነት አለ። እሱ ምንድነው? ቤት ስንሄድ ያው የተማርነውን እንዳንረሳ
ስንነካካት ስንጭር ድጋሚ ማሰላሰል እድል እናገኛለን። ስብከትም የቤት ስራ ሊሰጠው ይገባል። ለምሳሌ አክሽን ፖይንት 1 ወይ 2 ይህንን አድርጉ፣ ይህንን ለማድረግ ሞክሩ፣ የእግዚአብሔር ጸጋ ይረዳችኋል ብሎ ጉባኤውን መሸኘት ይገባል የሚል ሐሳብ አለው። በብዙ ጋራለሁ። ርዕስ እንዲሆን የማስበው ተስፋ፣ እምነትና ውጥረት። ውጥረትን ሆን ብዬ ነው እዚህ ውስጥ ያመጣሁት። ተስፋ፣ እምነት እና ውጥረት። የመጀመሪያው በዚህ ጥያቄ ነው። ጎረቤታችሁን አይኑን እያያችሁ አንድ ጥያቄ ጠይቁት። በእምነት እየዘለክ ሳለ የእምነት ጉዞ በመሆኑ ክርስትና በእምነት እየዘለክ ሳለ በእምነትና በውጥረት መካከል ተጨንቀህ ታውቃለህ? አሁን ስለ እምነት እያወራን የእምነት ህይወት ነው ብለናል። የወጣነው አምነን ነው ብለናል። ስለምናምን ሁሉ ደህና ነው ብለናል። አብዛኛው እኮ በህይወቱ እያለቀሰ ነው አሁን እዚህ የሚስቀው። በሁለቱ መካከል ተወጥራችሁ ታውቃላችሁ? ይህን አክቹዋሊ ጠይቁ፣ ራሳችሁን ጠይቁ። በእምነትና በውጥረት መካከል ታግላችሁ ታውቃላችሁ ወይ? ለሰዎች የነገራችሁትን ያንን ነገር ራሳችሁ እስኪያልባችሁ በውጥረት ውስጥ ኖራችሁበት ታውቃላችሁ ወይ? ራይት ኦኬ ተረጋጋ ብላችሁ አለመረጋጋት ውስጥ ሆናችሁ ታውቃላችሁ ወይ? አሁን ስለ አክሽን ነው የምናወራው፣ ስለሚሆኑ ነገሮች ነው የምናወራው። ይኸውልህ ብራዘር፣ አንድ ነገር ልንገር፣ ሁሉ ደህና ነው ብለን በማግስቱ የምርም ውጥረት ውስጥ ገብተን ራሳችንን በሰውነታችን አስተናግደነው እናውቃለን ወይ ነው ጥያቄ። በደንብ አሰላስሉት። ምግብ መብላት እስኪያቅተን ድረስ በእምነት ላይ መቆማችንን ረስተን ውጥር ብለን እናውቃለን ወይ? አንተ ራስህ ታውቃለህ ወይ ካላችሁኝ 2 ሳምንት አላለፈውም እንደዛ ከሆንኩኝ። 2 ሳምንት ያው ተናግሬያለሁ ለወንድሞች። ለመጀመሪያ ጊዜ እጄ ብቻውን የተንቀጠቀጠበት ምሽት ነበረ በቅርብ ብቻውንና በቃ ልታዘዝ ካለ ምን አደርጋለሁ ብዬ ተውኩት። እንደዚህ በእምነት ቆሜያለሁ። በእምነት ነው ምኖረው። ሲጀምር እኔ ከስር የሚነቀንቀኝ ነገር የለም፣ አንድ ያምኛለሁ ተተክያለሁ ብላችሁ አክቹዋሊ በሰውነታችሁ የምታስተናግዱት ያህል የሚሰማችሁን ውጥረት አስተናግዳችሁ ታውቃላችሁ ወይ? ቢ ኦነስት ዊዝ ዩርሰልቭስ። አለ አይደለ? ደህና ለመምሰል እኮ የምናረጋት ጥረት አለች። አረ ብራዘር ከባለፈው አይብስም መከራ እንላለን። ስለመባሱ አይደለም እያወራን ያለ ነው። ኢፌክት አለው ወይ አንተ ህይወት ውስጥ፣ አንቺ ህይወት ውስጥ? በቀላል ጥያቄ ፈርታችሁ ታውቃላችሁ ወይ? የሆነ ነገር አስፈርቷችሁ ያውቃሉ ወይ? ቀጣይ በደንብ ስተነትነው ይመጣል። ፈርታችሁ ታውቃላችሁ ወይ? ነገ አሳስቧችሁ ያውቃሉ ወይ? ልጅ ሲመጣ እንዴ ነገሩ ለካስ ቀላል አይደለም ብላችሁ ታውቃላችሁ ወይ? ስራ መቀየር አስባችሁ የሆነ ነገር ውስጥ ገብታችሁ ታውቃላችሁ ወይ? ራሳችሁን ለመለወጥ ስታስቡ አሳስቧችሁ ያውቃሉ ወይ? ቤተሰብ ስታስቡ አሳስባችሁ ያውቃሉ ወይ? እናንተን ስላስገኙ ወላጆቻችሁና አሳዳጊዎቻችሁ ጤና መጻኢ ጊዜ ስታስቡ አሳስቧችሁ ያውቃል ወይ? ፕራክቲካሊ አይገርምም? የእምነት ሰዎች ነን፣ በውጥረት ግን ነው ምንኖር። አሁን ዛሬ የምናወራው ርዕሰ ጉዳይ ደህና ዋላችሁ ብሎ የሚመጣው እዚህ ጋር ነው። ተስፋ ይባላል። መሃል ተስፋ የሚመጣው እዚህ ጋር ነው። እምነታችንን ሊተረጉምልን ይመጣል። ተስፋ ሚኒንግፉል ያደርጋል ማለት ነው። ዲትሪች ቦንሄፈር እንደዚህ ይላል ከእስር ቤት ከጻፋቸው ደብዳቤዎች ኮምፓይልድ ከተደረገው መጽሐፉ። የመከራ አገልግሎት እናንተን መግደል አይደለም ይላል፣ ይልቅ የእግዚአብሔርን ክብር የምታዩበትን ትርጉማችሁን መቀየር ነው። ሪኢንተርፕሪት እንድታረጉት ይረዳችኋል ይላል። እስር ቤት ሆኖ ይሄንን የጻፈው። ጥያቄን እቀጥላለሁ። ህይወት ደህና ነው ብላችሁ እየኖራችሁ አሁን ያልኩት አጣብቂኝ አይነት አሁን ያልኩት በጣም ውጥር የሚያደርጋችሁ ሁኔታ ውስጥ ሆናችሁ አንድ ጥያቄ አለኝ። ህይወትን
በዛች ባላንስ የምትጠብቁት በምንድን ነው? ያቺን ባላንስ የምትጠብቁት በምንድን ነው? ከሆነ ማዕበል በኋላ ተሻግራችሁ መታችሁ አለን እንዳለን ጌታ ስሙ ይባረክ የምትሉት በምን ባላንስ ላይ ቆማችሁ? ምን አላችሁ? አንዳንዶች ኮፒንግ መካኒዝማቸው ጉዳዩን ለማምለጥ የሚጠቀሙበት መንገድ በራሱ ራሳቸውን ያጠፋቸዋል። ለምሳሌ በጣም ውዶች በሚሏቸው ሰዎች የተጎዱ ሰዎች ያንን ኮፓፕ ለማድረግ ከጎዷቸው ሰው በላይ አረመኔ ሆነው ይገኛሉ። ኮፒንግ መካኒዝማቸው የተሻለ መጥፎ ያደርጋቸዋል። ነብዩ እንዳለ ይህ በእጅ መካከል ያለው ቁስል ምንድነው ሲሉት የቤተሰቦቼ የሰጡኝ ህመም ነው አለ። የቅርቦቻችን ሰዎች የሚሰጡን ህመም አለ። ጓደኛ፣ ቤተሰብ፣ ማንም ሊሆን ይችላል። በእነዚህ ነገር ውስጥ ስናልፍ እምነታችንን እንደጠበቅን ቅድም አይለወጥም እንዳልነው እኛ ራሳችን ወደ ክፉ ሳንለወጥ እግዚአብሔር ወደ አላሰበው ሳንለወጥ ሞመንተማችንን ጠብቀን በህይወት የምንዘልቀው በምንድነው? ምን አይነት ሚዛን አላችሁ? የዕብራውያን ሰዎች እኮ ለዚህ ምስክር ናቸው። ሁሉ ጊዜ የምንጠቅሰው አንድ በጎ ነገር አላቸው። እግዚአብሔር ቅዱሳንን ስላገለገላችሁ ለስሙም ስላሳያችሁ እንላለን ሁሉ ጊዜ። ይህ የተጠቀሰላቸው እኮ በነገራችን ላይ ከመከራ በኋላ ኳሊቲያቸው ስለቀነሰ ነው። ከመከራው በፊት ይዘውት የነበረውን ኳሊቲ ወደ መከራ ውስጥ ሲገቡ አንድ በአንድ እየጣሉት ስለነበረ ነው የተነገረላቸው። ግድ የለም መልሱት፣ ያዙት። ለምን? የመከራ ዓላማ ቅድም አልን እኮ ህይወትን፣ የእግዚአብሔርን ክብር፣ መጻኢ ተስፋን፣ ነገን በአዲስ እይታ ሪኢንተርፕሬት እንድናደርግ ነው የሚረዳን እንጂ ቤዚካሊ እኛም ማጥፋት አይደለም ዓላማው። እናንተስ በህይወታችሁ የተሻለ ምክሩን የምትሰሙት ሰው በመከራ ያለፈ ሰው አይደለም? ምን ያህል እንደሚሰራ ነው የምታዩት። ለመሆኑ እናንተ ወዳጆቼ በእምነትና በውጥረት መካከል ስትሆኑ ኮፓፕ የምታደርጉት ህይወትን እንዳለች እንድትቀጥል የምታደርጉት ምንን ተገና አርጋችሁ ነው? ምንን ተገና አርጋችሁ ነው? ምንድነው ተስፋችሁ? መልሼ ስለዋናው ተስፋ መጣሉ። ምንድነው ተስፋ? በቃ እኔ በዚህ ጊዜ ይህንን በማድረግ ነው በህይወት ሰስቴን ማደርገው የምትሉት በምንድን ነው? የገንዘብ ውጥረት ውስጥ ስትገቡ እንደምታውቁት ገንዘብ ሰርታችሁ በጊዜ ገደብ ነው የሚመጣው፣ በየደቂቃው አይዘንብም። እናንተን የሚያስቸግራችሁ ነገር ደግሞ የሰራችሁት ስራ የሚያስገኘው ገንዘብ ከመምጣቱ መሃል ይሆናል። ከዛ ውጥረት ገንዘቡ አለ፣ ጊዜው ግን አሁን አይደለም። ውጥረት አንዳንዶች በማግባትና ባለማግባት ውስጥ ውጥረት ውስጥ ናቸው። ፌል ባደረጉ ሪሌሽንሺፖች ውስጥ እነሱ ራሱ ተቀይረዋል። ነገ ድጋሚ ልባቸው ለሆነ ሰው ይከፈት አይከፈት እርግጠኛ አይደሉም። የሰው ፍቅር መቀበል ይቻሉ አይቻሉ እርግጠኛ አይደሉም። ቤተሰብ ይመስርቱ አይመስርቱ የእግዚአብሔር ዕቅድ በዛ ረገድ በእነሱ ህይወት ምንድነው አያውቁም። ውጥረት ውስጥ ናቸው። ይሄ ሁሉ ሲሆን ይሆናል እንጂ ቀድሞ መልሱን ማግኘት አይቻልም። ስለዚህ ውጥረት። መንፈሳዊ ዝለት ደግሞ የሚያስቸግረው ሰው አለ። መንፈሳዊ ዝለት ሁሉ ሮጦለት በመንፈስ ግን የሚጎተታል። እሱ ሌላ ውጥረት ይፈጥርበታል። ይሰራል፣ ያገኛል፣ የሚበላው ምግብ ጣዕሙ እንኳን በደንብ ቴስት አያደርገውም፣ የውስጥ እርካታ አይኖረውም። አንዳንድ ሰው ደግሞ በዚህ ሁሉ ውስጥ ምንድነው ተስፋ የምታደርጉት? ምንድነው አለ የምትሉት? የህይወትን ሞመንተም ያስጠብቃል የምትሉት ምንድነው? ቀደም እንዳልኩት እዚህ መሃል ነው ተስፋ የሚመጣው። እዚህ መሃል ነው የእግዚአብሔር ተስፋ የሚመጣው። ተስፋ ሲባል በክርስትና አብስትራክት ሐሳብ አይደለም። እሺ አይዲያል ምናምን አይደለም፣ ምናባዊ አይደለም፣ ተጨባጭ ነው። ተስፋ የሚጨበጥ ነው።
ምን ባክስን ጊዜ እኮ ተስፋ አደረግን ይላል ሰው ሲል በርግጥ ይሄ የምናወራው ተስፋ አሁን ስፔሲፊካሊ እዚህ የምናወራው ተስፋ አይዲያል ስለሆነ ስለማይጨበጥ ተስፋ አይደለም የምናወራው ስለሚጨበጥ ስለታየ ስለሚያሳይም ተስፋ ይሄም ተስፋ ትንሣኤ ይባላል። ምን ማለት ነው? ትንሣኤ መነሳት፣ ሞትን መሻር፣ የሚይዝን ሰንሰለት መበጠስ እነዚህ ናቸው ትንሣኤ ባለፉት ሳምንታት በበቂ ሁኔታ ስላየ። አንድ ግን አንኢንቴንሽናል የሆነ ሚስኮንሴፕሽን ግን ብናጠራ ጥሩ ነው። አብዛኛው አማኝ ሳያስበው አስቦት አይደለም ኢንቴንሽናሊ አይደለም ሚስኮንሴፕሽን አለው ስለ ትንሣኤ። ምን የሚል ሚስኮንሴፕሽን አለ? ትንሣኤን ሲያስብ አንድ አስፔክት ነው የሚታየው፣ እሱም ወደፊት ሙታን ይነሳሉ። ይሄ አሁን ሳናውቀው የወረሰን ሚስኮንሴፕሽን ነው። ምን ማለት ነው? ግንጥል ናት ማለት ነው። ትንሣኤ የወደፊት ሙታንና ሕያዋን ትንሣኤ ያካትታል በትክክል። እሱ ከሌለማ ተምረናል እኮ አንደኛ ቆሮንቶስ ምዕራፍ 15 ከባድ ለከንቱን ያመን ነው። ይሄ ትንሣኤ የምናወራው ትንሣኤ በክርስቶስ ኢየሱስ እውን የሆነው ትንሣኤ ግን የሚመጣውን ዘመን የሙታን ትንሣኤ ብቻ ሳይሆን አሁን ሕይወትን የምንኖርበትን ትርጉም የቀየረ ትንሣኤ። በጣም ጥሩ። ዮሐንስ 11 ላይ ከዛች ሴት ጋር እያወራ ነው ኢየሱስ። ወንድሟ ሞቷል፣ ወዳጁ ነው የሞተው። እያወሩ እያለ ስለ ትንሣኤ ሲነሳ እንደዚህ አለች፣ አንድ ቀን እንደሚነሳ አውቃለሁ። ጭንቄ አሁን ነው አለች። አንድ ቀን እንደሚነሳ አውቃለሁ አለች። ከዛ ኢየሱስ እንደዚህ አለ፣ ትንሣኤና ሕይወት ትንሣኤ ቀን ሳይሆን ሕይወት ነው። ስለዚህ ኢየሱስ ክርስቶስ እንደዚህ አለ፣ የሚያምንብኝ ቢሞት እንኳ እንደ አስፈላጊነቱ ሬሳ ይነሳል፣ ወደፊት ደግሞ ይነሳል። ይሄኛው እንደምታውቁት በመካከላቸው ድጋሚ ሞቷል። እንደው ድንቅና ታምራቱን ላሳያችሁ ብዬ ነው እንጂ እኔ እንኳን ሕያጅ ነኝ አለ እኮ ተመልሶ አልዓዛር። ኢየሱስ ግን ትንሣኤና ሕይወት ማንኛ አለ? እኔ ነኝ አለ። ስለዚህ ትንሣኤ ቀጠሮ፣ ቀን፣ ኤቨንት ከመሆን ፐርሰን መሆኑ ተነገረ ማለት፣ ሕይወት መሆኑ ተነገረ ማለት። ስለዚህ ትንሣኤ ስንል እያልን ያለነው በክርስቶስ ኢየሱስ ርግጥ በሆነ እውን በሆነ መነሳት የኛም ሕይወት አብሮ ነው የተነሳው። አዲስ ሕይወት ነው የጀመርነው። ሶስት ነገር በዋናነት እኮ ሆኗል። ሞት ተሸንፏል፣ ኃጢአት ድል ተነስቷል፣ አዲስ ዛሬና ነገ ተጀምሯል። ይህንን ማንሳት አለብኝ። ሞት ተሸንፏል ስንል በነገራችን ላይ እግዚአብሔር ከማክሰኞ ሞት አይደለም ያዳነን። አንዳንድ ሰው ከሆነ ሞት ያስመለጠው የሚመስለው ሰው አለ። አልሰማህም ወይ? ሞት ራሱ እኮ ሞተ። እኛ እኮ በነገራችን ላይ ቅድም እኮ ብያለሁ። አሁን ይሄንን በመንፈሳዊ ድፍረት እንደማወራ ውሰዱልኝ እሺ፣ ከግል ድፍረት የተነሳ አይደለም። እኛ እኮ ምን አልን መሰላችሁ? ሞት ሆይ መውጊያ የታል አለ እንዲመጣንና፣ ሲኦል ሆይ ድል መንሳት የታል አለ። ሞት ሆይ መውጊያ የታል ማለት ብትወጋኝ እንኳን ብትገድለኝ የት እንደሚሄድ አውቃለሁ። ሲኦል ሆይ ድል መንሳት የታል? በርህን ከፍተህ እንዳትጠብቀኝ በእኔ በኩል ኢየሱስ ዘግቶታል። ሞት እኔን ገሎ በሲኦል ማኖር አይችልም። በሲኦል ማበስበስ አይችልም። ለምን? እኔን የሚገድለኝ ሞት ከኢየሱስ ነው የሚያገናኘኝ። መቃብሩንና መቆለፊያውን ግን ወስዶበታል። ከዚህ የተነሳ ሞት ድል ተነስቷል። ኃጢአት ተሽሮልና የሚገርመው በጣም ብዙ ሰው ኃጢአት ተሽሯል ሲባል ወደ አይምሮ የሚመጣው አይ የምታገለው ኃጢአት እኔ ነኝ ማቀ እኔ ወንድም የሚል ነው። የሚገርማችሁ ኃያላንን ከምድር በታች ያስቀራቸው ኃጢአት ነው። ኔሚት ማንም ቢሆን ያስቀራቸው የበሽታን ኃይል በሕክምና ተገዳድረውታል። እንደምንም
የመሰንበትን አቅም ጥሩ በመብላትና ጥሩ ቦታ በመኖር እንደምንም ፈቀቅ አድርገውታል። ኃጢአት የሚወስነውን ሞት ግን ማንም መቀልበስ አይችልም። ኢየሱስ መጣና ገደለው። ኢየሱስ መጣና ገደለው። አሁን እያልን ያለነው ትልቁ ኃይል ሞት ተገድሏል ነው እያልን ያለነው። ከዚህ የተነሳ ከሞት በታች ያሉት ኃያላን በምድር አያስቀሩንም እያልን፣ ከሞት በታች ያሉት ውጥረቶች አያስቀሩንም እያልን፣ ከሞት በታች ያሉት ከባባድ ነገሮች አያስቀሩንም እያልን። ይሄ ደግሞ ብዙዎች እንደሚመስላቸው የሃይማኖት መፈክር እንዳይመስል፣ ብዙዎች እንደሚመስላቸው አይ እናንተ እንኳን ጥራችሁ ግራችሁ እንደምንም ለማግኘት ስለማትፈልጉ እንዲሁ አለ እንደርሳለን አለ ለማለት ስለምትሞክሩ ነው ስለሚሉን አንድ ጥሩ ማሰሪያ አለች። ቁጥር 5 ላይ እናንተም በመጨረሻ ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላል። መዳረሻችንን፣ መጨረሻችንን፣ ማለቂያውን በጥሰን የምንገባበት የመጨረሻው ሪቫን ርግጥ ያደረገው አንድ ነገር ቢኖር የተያዘው በእግዚአብሔር በራሱ። ሰው አልያዘውም፣ ሁኔታ አልያዘውም፣ ተባብረንም አልያዝነው። የያዘው እግዚአብሔር ራሱ ነው። ከዚህ የተነሳ በእምነትና በውጥረት መካከል ስንሆን ሰላም ብሎ የሚመጣው ተስፋ፣ ይሄ ተስፋ ደግሞ በኢየሱስ ክርስቶስ ሞትና ትንሣኤ እርግጠኝነቱ ስለተረጋገጠ አሁን ለኛ የህይወት ኃይላችን ይሆን አይደለም፣ ሆኗል። ታሪክ መስክሯል፣ ሰዎች መስክረዋል፣ እንደሚሆን ታይቷል። በዚህ መካከል ስላለ እጠቅሳለሁ። ስላየሁትም ደስ ብሎኛል። ዴቭ ረጅም ምድር ሩቅ ቦታ ነው ስራ የሚሰራውና በእኛ መካከል ነው። በአንድ ወቅት እየሄድን ሁለት ዓመት ተኩል ነው እየሄድን እያወራን ስለ እግዚአብሔር እየነገረኝ ነበር። ዴቭ ስለ እግዚአብሔር እየነገረኝ አላቅም አሁን ያስታውስ ከሆነ በደንብ ግን ያስታውሳል። ስለ እግዚአብሔር እየነገረኝ እንደዚህ እየነዳ እጁን እንደዚህ ያደረገና እስሽ እኔ እኮ እግዚአብሔርን እንደዚህ ጨብጬ አውቀዋለሁ፣ እንደዚህ ጨብጬ አውቀዋለሁ። የማስታውሰው እምባዚህ ስር ግጥም እንዳለ ብቻ። ለካስ እኛ በየቀኑ ምልክት ስለምንፈልግ እንጂ እግዚአብሔርን ጨብጠን እናውቃለን። ለትላንት ምልክት ተሰጥቶናል፣ አይተናል እንላለን። ለነገም ድጋሚ ምልክት ስለምንፈልግ እንጂ እግዚአብሔርን እኛ በጎነቱን፣ መሐሪነቱን፣ አሻጋሪነቱን፣ የዘላለም ህይወት መሆኑን ጨብጠን አይተናል። ታንጀብሊ በህይወታችን አይተናል። በእምነትና በውጥረት መካከል እየታደሰ የሚመጣው አዲሱ ሰዋችን ሁሉ ጊዜ ምልክት ስለሚሻ እንጂ ተስፋ ማለት አዛን ቀን እስከ ህይወት ዘመናችን ድረስ እንድንዘልቅ የሚረዳን ትልቅ በክርስቶስ ኢየሱስ ትንሣኤ የሆነልን ድል ነው። ተስፋ ስንል አይዲያል አይደለም እያልን ያለን፣ ባክ ተስፋ አለ ምንም እንደምንም ብለን እያልን አይደለም። በክርስቶስ ኢየሱስ ትንሣኤ እውንነት የተረጋገጠ ተስፋ አለ። እውን ሆኗል፣ ተረጋግጧል። ከዚህ የተነሳ ተስፋችን እውን ነው። አንደኛ ጴጥሮስ ላይ ያነበብነው ክፍል ላይ ያሉ ሰዎች ምንድን ነው እየተባሉ ያሉት? እነዚህ ሰዎች የተበተኑ ናቸው፣ መጻተኞች ናቸው። ይታያችሁ፣ መጻተኛ ማለት የራሱ እንኳን በቂ ድንኳን ወደ ታች ማጥለቅ የማይችል ነው። ነገ ብድግ ብሎ የሚሄድ በበረሃን የተበተኑት
የሚገርማችሁ ግን ከቁጥር 1 እስከ ቁጥር 2 ያለው ለቀቅ ያለው ንባብ ርግጥ የሆኑ ነገሮችን ያስቀምጣል። እነርሱ በመጻተኝነት የሚኖሩ ቢሆኑም በጣም ይደንቀኝ የተበተኑ ቢሆኑም ለእግዚአብሔር ምርጦች ይላል። ያው አማርኛ ስንተረጉም እንድንጠነቀቅ ምርጥ ማለት በጣም አሪፍ ምናምን ማለት አይደለም። ምርጦች ማለት የተመረጡ ለማለት ነው። አደራ በቃ ምርጡን እግዚአብሔር እኮ ሲጀምር ምርጡ እንዳንል የተመረጡ ለማለት ነው። ላይክ የተመረጡ ለማለት። ከዛስ ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጨባቸውና በመንፈስ ቅዱስ አማካኝነት ለተቀደሱት እነዚህ ሰዎች አሁን ማን ያምናል እየተንከራተቱ ነው ቢባል፣ በረሃ ለበረሃ እየዞሩ ነው ቢባል ማን ያምናል? እነዚህ ሰዎች ግን እንደዛ ነው እየሄዱ ያሉት፣ ጆርኒ ላይ ነው ያሉት። ከዛ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እርሱም ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት፣ እቺን በደንብ እናስምር። በክርስቶስ ኢየሱስ ትንሣኤ ምክንያት፣ ከሞት በመነሳቱ ምክንያት ተስፋ ሕያው ሆኗል። አሁን መልሶ እንዳይጨልም በርቷል ይሄ ተስፋ። ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት 3 ነገር እናወጣለን ከዚሁ ሰብሰብ አድርገን። ሕያው ተስፋ፣ ከዛ አዲስ ልደት ከዚህ ውስጥ ቅድምም ብለናል። ለ3 ነገር ትንሣኤ ሆኗል ብለናል። ሞት ተሸንፏል፣ ምንድነው ኃጢአት ድል ተነስቷል፣ አዲስ ነገና ዛሬ ተጀምሯል። ከዛ እንደዚህ ይላል፣ እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት። እነዚህን 3ቱን ቃላት ቆም ብላችሁ ወንደር አድርጋችሁ ከሆነ ቆም ማለት ጥሩ ነው። ለማይጠፋ ማለት ለማይበሰብስ፣ ኮራፕት ለማያረግ። አንዳንድ ሰዎች ጓሮ ሄደው የሆነ ነገር ይቀብሩና ተፈጥሮ መሬት ስር ዲኮምፖዝ ስለሚያደርግ ይበላባቸዋል። የቀበሩትን ነገር የሚጠፋ ሀብት ይባላል እሱ። ስለዚህ እንዳይጠፋባቸው በፌስታል በምን አድርገው ነው በቃ እንደምንም ተንከባክበው የሚያስቀምጡት። የማይጠፋ ይላል፣ የማይበሰብስ፣ ኮራፕት የማያደርግ፣ መበላሸት የማያውቀው፣ መበስበስ የማያውቀው ይላል። ሁለተኛ ለማይጠፋ ለማይበላሽ ማለት ሞራሊ ኮራፕት የማያደርግ ማለት፣ ቅዱስ ማለት፣ ንጹህ ማለት። ከዛ ለማይለወጥ ይላል። የእንግሊዝኛ ባይብል ለማንበብ ለሚቀናችሁ ግሎሪው ፌድ የማያደርግ ማለት ነው። ይሄ ለማይለወጥ ባለበት የሚቆይ ማለት ነው። ቅድምም ብለናል አይለወጥም ብለን ፌድ አያደርግም። በዘመናት ውስጥ ግሎሪው ፌድ አያደርግም። የኛ ስሜት፣ የኛ ሁኔታ፣ የኛ መረዳት፣ የኛ ከፍታ ዝቅታ ይለዋወጥ ይሆናል። ግሎሪየስ ነው። ግሎሪው ደግሞ ዝቅ አይለዋወጥም ይላል። ለማይለወጥ ርስት እንደገና ወለደን፣ እናንተም በመጨረሻ ዘመን ሊገለጥ ለተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን ጉባኤው እንደዚህ እንዲል እጠይቃለሁ። ተጠብቄያለሁ። ተጠብቄያለሁ። ሴኪውርድ አድርጉኝ። ከማን የተነሳ? እግዚአብሔር ስለያዘው። አንዳንድ ወላጆች ልጆቻቸው ወዲያ ሲሉ የሆነ መጫወቻ ላይ ይላል አንዳንድ ሰው ተደርቡ፣ ተውት ምንም አይሆንም ይላል። ተውት ምንም አይሆንም። ምን ያህል ሴኪውርድ እንዳደረገ ኢንቫይሮንመንቱ ይጠበቃል ማለት ሊያውም አይኔ ከልጄ ላይ ተነስቶ አይነት ነው። አንተን ተውት ችግር የለም። እያወራን ያለ ነው የአጽናፈ ዓለሙ ጌታ ይህችን ምድር አንድ ቀን እንደዚህ ደግፉልኝ ያላለ ጌታ እሱ የናንተን ድነት እስከ መጨረሻው ጠብቆ ይዟል እያለ። እነዚህ ሰዎች በውጥረት ውስጥ ናቸው።
እምነታቸው እየተፈተነ ነው። አንድ የተሰጣቸው ነገር ግን ተስፋ፣ ያም ተስፋ ክርስቶስ ኢየሱስ ከሙታን በመነሳቱ ምክንያት እርግጥ የሆነው የተረጋገጠው ተስፋ። ሶስት ነገር እናነሳለን ከዚህ ውስጥ። ትንሣኤና ክርስቲያናዊ ተስፋ ሶስት መገለጫዎች አሉት። እሱም ማንሳት በጣም ወሳኝ ነው። የመጀመሪያው የወደፊት ተስፋ፣ የትንሣኤ የመጀመሪያው መገለጫ፣ የተስፋው መገለጫ የወደፊት ተስፋ። ይህንን ቅድም አንስቻለሁ። ዮሐንስ ምዕራፍ 11 ላይ ስፔሲፊካሊ ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ብሏል ኢየሱስ። በነበራቸው ኮንቨርሴሽን ኢየሱስ ክርስቶስ ትንሣኤ ወደፊት የሚሆን መሆኑን ጠቁሟል። ትንሣኤና ሕይወት እርሱ ነው። ነገር ግን ስፔሲፊካሊ እየተወራ ያለው ስለሞተ ሰው ስለሆነ ትንሣኤ አንድ ቀን ወደፊት ርግጥ መሆኑ በክርስቶስ ኢየሱስ አገላለጽ ተረጋግጧል። በሕይወት ውጣ ውረድ ውስጥ በጣም የቅርባችንን ውዶቻችንን ከዚህ ምድር እናጣለን። ግን ደግሞ የክርስትና እምነት ራዲካል ነው። ይገርመኛል። አንድ ቀን እናያቸዋለን ብሎ ያምናል። አንድ ቀን እናያቸዋለን ብሎ ያምናል። ከመሬት ተነስተን አይደለም ያምን ነው፣ ይሄው ሰጥቶናል። አንድ ቀን እናያቸዋለን ብለን እናምናለን። ይህን እናምናለን። በኢየሱስ ክርስቶስ የተጠበቁ እናያቸዋለን። የዕብራውያን ጻፊ ስለ አብርሃም ልጁን መሰዋት ሲናገር ብሉይ ኪዳን ሩቅ ሆኖ በትንሣኤ አምኖ ስለነበር እግዚአብሔር ይህን ልጅ እንደሚያነሳው አምኗል አብርሃም። በትልቁ ፒክቸር ደግሞ እግዚአብሔር የትንሣኤ አምላክ እንደሆነ፣ የዳግም ተስፋ አምላክ እንደሆነ አምኗል። ይሄ ይገርማል። ያ ጴጥሮስ የገናና ክብር አየንበት ያለው የክብር ተራራ ላይ ሁለት ሰዎች ከብሉይ ኪዳን ብቅ ብለው ነበረ። እግዚአብሔር አምላክ የትንሣኤ አምላክ ነው። ኤልያስ ብቅ ብሏል፣ ሙሴ ብቅ ብሏል። አንድ እኮ ምንደነግጠው ነገር ተነሱ ነው የምንለው። አንዳንድ ጊዜ ወደ እግዚአብሔር መንግስት ጠቅልለን ስንገባ ከመጽሐፍ ቅዱስ ካራክተሮች ማግኘት የሚያምራችሁ ሰው የለም? እኔ የምለው ብዬ ብጠይቀው የሚያምረኝ አንድ ሰው አለ፣ አልናገርም። እኔ የምለው አንድ ነገር ብቻ ንገረኝ ብዬ የምጠይቀው ሰው አለ። እናንተ የራሳችሁን ሰዎቻችሁን ምረጡ። እኔ አንድ ሰው አለ የምጠይቀው፣ አንድ ቁልፍ ጥያቄ። ስጋቴ ያው በጉ ብርሃን በሆነበት ከተማ ምንድነው ግራ የምትጋባው እንዳይለኝ እንጂ እጠይቃለሁ፣ ወንደር አረጋለሁ። እውነት ከራሱ አንደበት ብሰማ እመርጣለሁ ማለት ነው። ውዶቻችንን እናቅፋለን ብለን እናምናለን። አንድ ቀን ጌታ እሱን አምነው በእርሱ እቅፍ ያሉትን እናያለን ብለን እናምናለን። የወደፊት ተስፋ። ሁለተኛ አሁናዊ ተስፋ እንዲሁም አይደለም የተተው ነው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 16 እንደዚህ ይላል፣ ስለዚህ ተስፋ አንቆርጥም፣ ውጫዊው ሰውነታችን እየጠፋ ቢሄድ እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነ መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናልና። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። አሁናዊ ተስፋ አለ። አይዞሽ። በማን ነው የምታበረታታኝ? በክርስቶስ ኢየሱስ ትንሣኤ እውን የሆነ ተስፋ ስላለ አይዞን፣ ጌታ አለ።
1001 እኮ አይዞን ተባብለናል። በነገራችን ላይ የየዕለት ተስፋችን ኢየሱስ ስለሆነ የየዕለት ቁርሳችን የየዕለት ምግባችን እርሱ ራሱ ስለሆነ ዛሬ እንኳን የመጣ ነው 1001 አይዞህ እየተባባልን ነው በየቀኑ። ለምን? ተስፋ አለን። ለምን? ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ሕያው ነኝ ብሎ እጁን እንኳን ለማያምን እስኪያሰርግ ድረስ አሳይቶ ሕያው መሆኑን አሳይቶ በሕያዋን ምድር የሚንቀሳቀሱ ሕያዋንን አግኝቷል። ኢየሱስ ሕያው መሆኑን አረጋግጧል። ተስፋው ከዚህ የተነሳ ዛሬ የምንኖረው ሕይወት ከክርስቶስ ኢየሱስ የተነሳ ሕያው ነው እንላለን። ተስፋ አለን እንላለን። ይሄ ተስፋ ደግሞ እርግጠኛ ነው እንላለን። ሶስተኛ ሚስዮናዊ ተስፋ ነው ያለ። ሚስዮናዊ ተስፋ ምን ማለት ነው? ሚስዮናዊ ተስፋ ወደፊት ስናስብ በሕይወታችን ፐርፐዝ እንዳለው ሰው ነው ተስፋ የምናደርገው። ፐርፐዝ እንዳለው ሰው ነው ተስፋ የምናደርገው። እንደ ነገሩ እያልን አይደለም። በሕይወታችን ሚሽናል ነው ተስፋችን ራሱ፣ ሚስዮናዊ ነው ተስፋችን ራሱ። እኔ እኮ ምኑን ተማምኖ ነው ይላል አንዳንድ ሰው ሰፈር። የተማመንኩትን ባየህልኝ እኔ እኮ ይላል ይኸው የተማመንኩትን ብታይልኝ አጽናፈ ዓለሙን የደገፈ ጌታ እተማመናለሁ፣ እየተማመንኩም አለሁ። ሚስዮናዊ ተስፋ ሩቅ ያያል። የዛሬም ብቻ አይደለም፣ ሕይወቱን አዛንቆ እስከ መጨረሻ እስከ ዘመን ህቅታው ድረስ የሚዘልቀው በዚሁ ሚስዮናዊ ተስፋ ነው። ዘመኑን ሙሉ በያዘው ማለት ነው። በነገራችን ላይ የዛሬ 6 ዓመት የዛሬ 8 ዓመት በክርስትና ደክማችሁ በሆነ ማንጎራጎር ውስጥ እያለፋችሁ በመከራ ውስጥ እያለፋችሁ በብዙ ውጣ ውረድ ውስጥ አልፋችሁ ዛሬ በዚህ ግሩም ሁኔታ ስትቀመጡ አንድ የምታስተውሉት ነገር በክርስቶስ ኢየሱስ የትንሣኤ ተስፋ የሆነልን ነገር ሚሽናል ተስፋ እንዳለው ነው። ይሄው አለ። አንዳንዶቻችሁ እኮ ከእግዚአብሔር ጋር የመጨረሻውን ደብዳቤ ተጻጽፋችሁ እኮ ፈርማችሁ ፈርም ብላችሁ ነበር። እንደው ሰሚ እንኳን እንዲያምን ፈርም እኔ ፈርም ያለው ብላችሁ ነበር። በራሳችሁ እጅ እኮ ነው ያንን ሌሊት ቀዳችሁ ጌታ መከተል የቀጠላችሁት። ተስፋችን ሕይወትን እንድንወዳት ያደርገናል። በእምነት ውስጥ ነን። ውጥረት አለውስ? የስ አማኝ ተወጣሪ ልትሉን ትችላላችሁ። ውጥር ብለን ነው የምንኖረው። የሚገርመው ግን ውጥር ብለን ሌላ የተወጠረ ስናይ ስለ ተስፋ መተንተን እንጀምራለን። ብራዘር እንላለን። ለምን? በክርስቶስ ኢየሱስ ትንሣኤ እውን የሆነ በእኛ ሕይወት በደም ስራችን የሚዘዋወርን ተስፋ እግዚአብሔር አኑሯል። እኔ እኮ ለምክርም ለዝክርም እንዳንሆን ሆነን ተስፋ ቆርጠን እንደምንም ብለን እንመክራለን። ባክህ እንላለን እንደምንም ብለን። ለምን? በሲስተማችን እንዲዘዋወር የለቀቃት ተስፋ እሱ ጋር ነው የምታደርሰን። በመንገድ አይጥለንም፣ ታደርሰናለች። እራሳችንን እንኳን ተስፋ አድርገን እኮ ትንሽ እኮ እንደው ፈቀቅ ብለናል። በነገራችን አላስኬድ አለን እንጂ እንደው ገፋ ለማለት ትንሽ ሄደናል። የእርሱን አስቡት፣ ዘላለማዊን አስቡት፣ የያዘንን እጅ አስቡት፣ የማይጥለንን አስቡት። ሴስ ሉዊስ ባሉት ሁል ጊዜ ይህንን ሐሳብ ሳነሳ ምጠቅሰውን አባባላቸውን እጠቅሳለሁ። በአንድ ወቅት ተጠየቁ፣ ለምንድን ነው አማኞች መከራ የሚበዛባቸው? የእሳቸው መልስ እንዲህ የሚል ነበር፣ ታዲያ እነሱ ካልሆኑ ማን ይችለዋል የሚል ነበር።
የሆነ ቡሌት ፕሩፍ አድርጎ የሰራን ግን አይመስላችሁ? አሁን እኛን አይደለም ምለው፣ ይሄ ጉንፋን ሲይዘው የሚደክመው እኛን አይደለም ምለው፣ የፈለገንን እኛነታችንን ግን እንደዛ አድርጎ ሰርቶታል። አንችልም ባልንበት ጉዳይ ያልተወጣነው ጉድ የለም። ፈልገው እምጥ ይግባ ስምጥ አናውቅም ብለው የተመለሱት እነርሱ እንደሄዱ ተመልሰን ወጥተናል፣ አራግፈን ቀጥለናል። ከዛ የሆነ ቦታ ቆመን ስናወራ እንዴ ይህን ሰውዬ እዛ ጋር አልሸኘነውም እንዴ ብለዋል። ግን ቀጥለናል። ስሙ ይባረክ። ስለዚህ ተስፋ አለ። በውጥረትና በእምነት መካከል እየታገላችሁ ካላችሁ ነገ ሲሪየስሊ የሚያሳስባችሁ ሰዎች ካላችሁ ለራሳችሁ ለማሰብ እድል ስጡት። በእምነትና በውጥረት መካከል እያለፍን ባለንበት በዚህ አገሪቷ ውጥረት ውስጥ፣ ዓለም ውጥረት ውስጥ፣ እኛ ውጥረት ውስጥ፣ በዚህ ሁሉ ውስጥ እንደዚህ እንላለን፣ ሕያው ተስፋ አለን፣ ሕያው ተስፋ አለን እንላለን።